ገኝና ዴዚን ታፍናለች እናንተ ዴዚን ታፍናለች ለዴዚ የሚጽፍላት የነበረ እዛ ሀገር ዴዚን ያፈናት ሰው ነው እንትና ዜድን ይሰደባታሉ ጉድ ነው ጉድ እኮ ነው እንዴት እንዲህ ብላ ትሰድባታለች እንዴት እንዲህ ብላ እሷ ትሰድባታለች አሰድባትም ያፈነው ሰው ነው ያፈናት ሰው ነው አሉ ወይ ዴዚ የኔ እናት እኔ ደግሞ ስለ ያስላሳርጌሽ እውነት መስሎኝ ዴዚን ታግታለች እናቷም ታግታለች አሉ የመንግስት እጅ አለበት ነው የሚባለው ሞታለች ብለው ዴዚ ልትቀብር ስትሄድ እሷንም ማፈኗት ቲክቶክ ተጠልፏል የሚፈልጉትን ሰው ወጥተው ይሰድባሉ አሉ እኔ ሰድበውኛል ጉድ ነው እናቷም አልሞተችም ዴዚን ታፍና የሚወለደው ልጅ እንፈልገዋለን ተብሏል ነው የሚባለው ወይ ጉድ አሞራው ስንት አንበሳ ሊያወርድ ነው ለመንግስትም አይችልም የቲክቶክንስ በአንበሳ ይዘዋል የመንግስት እንዴት ሊያረገው ነው ወይ ጉድ አንድ መሞቷን የተናገረ የለም አሉ ጉድ እኮ ነው ናይ ተቃጽልና አለ ሞቷ ራሱ ብትሞት ራሱ ድራማ ነው የሆነ የተገደለችበት አይነት ለየት ያለ አሟሟት ነው ይሄ ሆስፒታል ሄዳ ምናምን የሚባል ሳይሆን በቃ ለየት ያለ እነሱ በሚፈልጉበት ቦታ ነው የቀበሯት ብዬ ነው ኤክስፔክት ያደረኩት በህይወትም ልትኖር ትችላለች እሱንም እርግጠኛ አይደለሁም እና ውስብስብ ያለ ነው ሮሚ በጣም ያለው ነገር በጣም ውስብስብ ነው አሞራው በየቤቱ እየገባ ለጊፍት በመስጠት ተጨንቋል ተረብሿል አሁን ደግሞ አንቺ ደግሞ ምትይ መንግስትም ይዟታል ይባላል ኢቭን ከትናንት ላይ ጀምሮኛ ጥያቄ ጠየቅ ነው ዴዚ ራሱ የት ናት ዴዚ ራሱ ድምጿ ጠፋኩ እሱም እያሳየን አይደለም እሱ ኢንስታግራም ላይ ላይቭ ይገባል ቲክቶክ ላይ ጠፋ እንጂ ኢንስታግራም ላይ ነጭ ለብሶ አለ አጠገቧ አላየናት አካውንቷን ሌላ ሰው ነው ማኔጅ የሚያደርገውና በቃ የሆነ እየተሰራ ያለ ሴራ አለ በመሃል እቺ ሴትዮ በህይወትም ልናገኛት የምንችልበት አድቫንቴጅ አለ ብዬ አስባለሁ ግን ሞስትሊ ግን እንደኔ እምነት ከሆነ እቺ ሴትዮ እነሱ በሚፈልጉት መንገድ ነው ይቀበሯት ብዬ ነው ኤክስፔክት ያደርኩት እና ደግሞ የሞተችበት ጋፕላ ለኛ የነገሩን ታይም ይለያያል እቺ ሴትዮ የሞተችው በጣም ረጅም ጊዜ ነው ቆይታለች ብዬ ነው ማስበው ከሚያረጉት ነገር ምክንያቱም አንድ ሰው እንኳን ለቅሶ ይጃለው የሚል ሰው ሊመጣ አልቻለም አሁን ከዚህ ሴትዮ ውጪ እቺ ድራማ ናት እቺ ሴትዮ ከሷ ውጪ አንድ ለስ አፈር አልብሻለሁ ሚል ኢቭን ለቅሶ ሄጃለሁ የተባለበት ቦታ እዛ 5 ኪሎ ለቅሶ ሄጃለሁ ያለ ሰው እንኳን አንድ ሊመጣ አልቻለም እዛ አካባቢ ለቅሶ ቼክ አድርገናል ምንም ለቅሶ የለም እዛ አይነ ስውሮቹ እንትን የካቲት ጀርባ ምናምን እዛ አካባቢ ነው ቤቶች አሉት ኦልሞስት ሁሉም ስለፈረሱ ማለት ነው እሱንም ቼክ አድርገናል ምንም የለም ራሱ ሞም ደግሞ አረጋግጦልናል ያኔ ሞተች የተባለ ጊዜ እሱ ራሱ ሄዶ ለቅሶ ለመድረስ ቼክ ለማድረጓል እዛ አካባቢ ለቅሶ ካለ ብሎ እና ለቅሶ የለም እና እንደምታሰበው ውስብስብ ነው ምንም የቱ ጋር እንደምንረቅጥ ራሱ ግራ ገባል አሞራው በዚህ ጋር እየመጣ ጊፍት እየሰጠ ዝም ያስብላል ምን እንደሆነ አናውቅም እቺ ሴትዮ ወዴት ነው የሰወሯት ዴዚ የት ናት በቃ ጥያቄ ነው ያለው ምንም መፍትሄ የለውም በየቀኑ ያለው ነገር ማለት ነው እና ይሄ ነው ያለው ሮሚ ያው አፕዴት ማድረግሽ ነገር ማለት ዛሬ ጧት የተደረገው ነገር ይሄ ነው ሄደን እኮ ሲባባሉ የሄዱ መስሎኝ ነበር አልተሄደም መጣች ተቀጣጣሩ ካሜን ጋር አሜን ትንሽ ራቅ ያለ ቦታ ስለነበረ ቆየች አንድ 30 40 ደቂቃ ከዛ በመሃል ስልክ ተደወለልኝ አለች እሺ አሰሚን አላት ማን ይደወለልሽ አሞራው የላከው ሰው ነው ይደወለልሽ ወይስ ማን ነው አሰሚን ስንላ ሚውት አረገች ጭራሽ ማለት ነው ልታሰማን አልቻለች ከዛ አስፈራርተውኛል በቃ እኔ ፈርቻለሁ በቃ ወደ ቤት ልመለስ እሷንም ብዙ ጠበቅኳት ምናምን አለች ከዛ ወዲያው አሜንም ደረሰች ከዛ በኋላ እኔ ውጪው በርሽ ጋር ነው ያለሁት ምናምን ብትላትም አይ በቃኝ አልወጣም ምናምን ብላ ጭራሽ ተሳድባም ሄደሽ ማለት ነው
ከዚህ በፊት ይሄን ከማረጓ በፊት እኛ የጠየቅናት እንደውም ፐብሊክ አይደረግ ሂጂ በራስሽ ፎቶ አንስተሽ ነይ በቃ ቪዲዮ ፎቶ አንስተሽ ቀብራለሁ ብለሻል አፋር አልብሻለሁ ብለሻል ፎቶ አንስተሽ ነይ አለ ከ40 በኋላ አይደል እንደ ፎቶና እንትን የሚዘጋጀው ለ40 ሲደርስ ነው እኮ እንዲህ አይነት ነገር የሚዘጋጀው መቃብር ቦታ ላይ ሐውልት ባይሰራም የሆነ ይቀመጣል የሆነ እንደ ብረት ነገር ስሟና ዓመተ ምህረት ይሞታው ሐውልቱ እስኪሰራ የሚቀመጥ ነገር አለ ገባሽ ሐውልት እንትን ስምና የተወለደችበት ቦታ ከዚህ እስከዚህ ነው እሱ አለ ገባሽ እንደሱ ይጻፋል ገባሽ ስለዚህ እሱንም ልታሳየኝ አልቻለችም የዛሬው ቀጥታ ኮምፕሊትሊ ድራማ ነው ወይ ውስጡ ስለገባችበት ከዛ ነገር ለመውጣት እኛን ለማሳመን ይሁን በዚህ ርቀት ሄደችው የሴትዮዋ ነገር ምንም ድራማ ነው የሆነ አንዳንዴ እኮ ድብድ ትጫወታለች ሰው እንዴት ነው ቀበርኩ ብሎ የሚደንሰው ተሰደነሰው አይዋት ግራ አጋባችኝ እኮ የዛሬውንም አይተሻል ተከታተለሽ እንደሆነ በቃ በአጠቃላይ ኮምፕሊትሊ ድራማ ነው ሲሰራ የነበረው ያ ሁሉ ህዝብ ቁጭ ብሎ እየጠበቀ በቃ መጨረሻ እኛም አፋችንን እንዘጋለን ከዛ እንደውም ለአሞራውም ጥያቄ አቀረበን እኛ ኢሹ ለምን እናረጋለን ኤቭሪዴ ፎቶን እየተለጠፈ ለምን አትናገርም በቃ ተቀብራ ከሆነ እኛ አሁን የነሱ የሰሩት ግፍ እኮ ማውራት ተተናል እኮ እቺ እናት ምን ነው የተቀበረች ያረፈችበትን ቦታ ስላላመነን ነው ህዝቡም እያመነ አይደለም እሱን አሳውቅ ሲባል እሱ ጭራሽ ጊፍት ሰጥቶ ይወጣል ገባሽ ስለዚህ በጣም ከባድ ነገር ነው ምን የሆነ ነገር ተከስቷል የሆነ ነገር አለ ውስጥ በህይወት የምናገኝበትም ነገር አለ ሞታም ሊሆን ይችላል ሞቷ ግን አሁን አይደለም የቆየ ሞት ሊሆን ይችላል ቀብረዋት ጨርሰው ምናምን በሚፈልጉ ሰዓት ለኛ የነገሩን ነው እንደኔ የሚሰማኝ ማለት ነው በህይወት የምናገኛት አልመሰለኝም ግን አለው ተስፋ አለው ብዬ አስባለሁ እና በቃ የቱ ጋር ሆነን ራሱ ለኛ ለህዝቡ እንደምንናገር አናቀም ኤቭሪዴይ እየመጡ የሚነግሩ ውስብስብ ትላንትና ደግሞ አንዱ መጥቶ ምን አለ ሰምተሻል አይደል ስልክ ልደውልላችሁ በህይወት አለች የምትል ሴት አለች ብሎ እዛው ላይቭ ላይ ደውሎ አሰማን ያ ድምጽ ያሰማን የደወለው ያሰማን ድምጽ ደግሞ እኛ የምናቃት ነው ከዚህ በፊት የሆነ ጀናት በእናቷ ግፍ የሆነ ጀናት ሴት ናት ስሟ መጣቃስ ካልፈለገ መጠቅሳታለሁ የሷን ድምጽ ነው ያሰማን ደጋግመን ሪከርድ አድርገን አዳመጣት እሷ ናት ስለዚህ የሆነ ድራማ ነው እዛ ጋር እየተጫወቱ ያሉትና ኤቭሪዴይ አጀንዳ እየፈጠሩ መነጋገር እንፈልገውበት ይሁን ምን አልገባኝም እርሱ ማሞሮ ለም በዚህ ድርቀት መነጋገሪያ ለመሆን እንደፈለገ አላቀም በቃ ሞታም ከሆነ ትረፍ በቃ ይንገሩን ቁርጡን እንደዚህ አይነት ውስብስብ ያለ ወንጀል እዚሁ አደባባይ ቲክቶክ ላይ ያያየን ለቅሶ ልደርስ ያለገረችኝ አካባቢ ያለው ብላ ከዚህ በፊት ያለችኝ አካባቢ 4 ኪሎ ለቅሶ ልደርስ ሄድኩኝ ምንም አይነት ነገር የለም ምንም የለም ማለት ያለማ ሞንም አረጋግጦልናል እኛ ከሳምንት በፊት ነው እሱን ያልኩት 4 ኪሎ ሲባል 4 ኪሎ ብቻ አይደለም 5 ኪሎ ኦሬዲ ቤት የሚባል ነገር የለም ኮንዶሚኒየም እዛ አካባቢ ካልሆነ በስተቀር ሌላ ቤቶች ያሉት ግን እዛ አይነ ስውሮቹ ቤት የካቲት ጀርባ ትንሽ ያሉት ማለት ነው ቅድስተ ማርያም የተወሰነች ቦታ ምናምን ያለው ፍለፊት ቅድስተ ማርያም ፍለፊት ያሉ ቤቶች እንዳለ ፈርሰዋልና አሮን ነው ከባድ ድራማ እንትን ነው እየሰሩብን ያሉት ኤቭሪዴይ አዲስ አጀንዳ እየመጡ ህዝቡንም እያነጋገሩ ለምን ኢንቴንሽኑ አልገባኝም አሞራውም ለምን በዚህ ደረጃ እንደፈለገው ባይገባኝም አሞራው ኦልሬዲ ሪላክስ እያደረገ ነው ኢንስታግራም ላይ ላይቭ ይገባል ያወራል ይጫወታል ድሮ እንደሚያደርገው ማለት ነው ምንም ብዙም አልተጨነቀም ለዚህ ነገር ለምን እንደሆነ አላውቅም መነጋገር የነዚህ ሰዎች ፎቶ ለጥፎ ማውራት ራሱ ይሰለቻል እኮ እንዴ ይሄ ማሰብ አለበት ከዛ እሱ ይቅርና እሺ የናትየዋን ይቅርና ዴዚት የት ናት ተብሎ እኮ ተጠየቀ እሱንም ሊመልስ አልቻለም አጠገቡ እንደሌለች ያስታውቃል ምንም አጠገቡ የለችም አጠገቡ የለችም አጠገቡ ላይ ምንም የታየም ነገር የለም ምንም ነገር የለም እሱንም ተደጋግሞ ተጠይቋል የት ነው ያለችው አብረው ሁለቱንም አግቷታል ምንም ይታው ኢቭን አሜሪካ በቶ ለቅሶ ሲሆን አብረዋት ሆነው የሚያስተዛዝኑ ይኖራሉ ብዬ አስባለሁ እዛ አሪዞና ያላችሁ ሰዎችን ብለን እኔ አንድ ሁለት ሰው አሪዞና የሚኖር ሰው ቤቷንም ባያቅ ግን እንደዚህ አይነት ለቅሶ ምናምን የተባለ ነገር የለም የሆነ ኢትዮጵያ ኮሚኒቲ እንደዚህ የሞተ ሰው እዛ ጋር ምናምን ተብሎ በዛ ላይ እሷ በጣም ብዙ አመት እዛ ይኖርሽ ናት ሬስቶራንት የነበረታ ታያቃታል ሰው ግን እንደዛ የሚባል ነገር እንደሌለ ነው እየተነገረን ያለው ሲጀመር ደግሞ ዋናው ትልቁ ጥያቄ ደግሞ ከአሜሪካ ኢትዮጵያ መግባቷ ራሱ እርግጥ አይደለም ማንንም ኮንፈርም የሚያደርግ የለም 100% ኢትዮጵያ ነው የሞተችው ተባላ ከአሜሪካ ኢትዮጵያ መቼ ነው የመጣችው በሳምንቷ ነው የሞተችው መምጣቷ የሚያረጋግጥ ነገር የለም አሁን ያሰበን ያለ ነው ምንድነው የኢትዮጵያ አሜሪካ ኤምባሲ ፌስቡክ አካውንታቸውና ትዊተራቸው ላይ ደጋግመን ሪፖስት ማድረግና መለጠፍ የሷን ፎቶ ማለት ነው ወንትድ ብለን እንደጠፋች እንደዚህ ከዚህ ቦታ እንደመጣች ተብሎ እንደዛ ሊደረግ ነው አሁን የተወሰነው ማለት ነው የሆነ ነገር አዘጋጅተን ጽሁፎች አዘጋጅተን ሁሉም ያንን ጽሁፍ ኮፒ ፔስት ያደረገ ፎቶአቸውን ለጥፎ እዛ ላይ እንዲፖስትና የአሜሪካ መንግስት ያው ኢንተረስትድ እንዲሆን ምክንያቱም ስሟንም ደግሞ እርግጥ አናውቅም የሆነ የተሰጠን ስም አለ ግን
ቲና ነው በቀጠል ስሟ ስር ኒክኔሟ የምናውቀው፣ ፉል ኔሟን ግን አናውቀውም። ስለዚህ እሱንም ለማወቅ ዝም ብለን ነው ፎቶዋን ነው መለጠፍ ያለብን። አሁን እሱን ነው ቀጣይ ሂደት እንጂ እነዚህ የሚመጡት ሰዎች በየቀኑ አዳዲስ የሚመጡት አዳዲስ ድራማ ነው የሚሰሩት። ሮሚዬ እንደዛ ነው ያለው ነገር በአጠቃላይ። ዴዚ ራሷ የት ሄደች? እሱም ሌላ ጥያቄ ነው። እሱም እኮ ነው አሁን ደግሞ ዴዚ የት ናት? ዴዚማ ታግታለች እያሉ ነው እኮ ታግታለች ዴዚ። አዎ ዴዚም ታግታለች። ለየናትሽ መጠንትን ሙታለች ብለው አግተዋታል ነው የሚሉ። ጠዋት እንደዛ እያሉ ነበር። ማን ነው አጋቹ? ምንድነው የሚጠቀሙት ታግታ? ወይ ማልቲ አዶን አንደርስታንድ ነኝ። ምንድነው የምትጠቅመው ዴዚ? ለኢትዮጵያ መንግስት ምን ትጠቅመዋለች መታገቷ? እናትና ሊታግተው ምንድነው የሚጠቀመው? ታግታለች ወይ ዘንድሮ። ለአንድ እንኳን የሚያውቃቸው ሰው የለም መረጃ የሚሰጠን።